ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ እንግዲህ ሁለት መረጃዎችን ነው ወደ እናንተ በዝርዝር ይዤላችሁ የቀረብኩት። ከዚህም ጋር ተያይዞ እንግዲህ በመጀመሪያው መረጃ በዚህ ሳምንት ለገበያ ከቀረቡ አዳዲስ 00 የኤሌክትሪክ ተሽከርካሪዎች መካከል የስምንቱን ተሽከርካሪዎች አሁናዊ ዋጋ መረጃ ይዣለሁ። ሁለተኛው መረጃ እንግዲህ መግቢያ ላይ እንዳያችሁት ከነዳጅ ተሽከርካሪዎች ለመላቀቅ ወደ 100,000 የሚደርሱ የኤሌክትሪክ ተሽከርካሪዎች ከቀረጥ ነፃ እንዲገቡ ውሳኔ ስለመተላለፉ በዛሬው ዕለት እንግዲህ ብዙዎችን እያነጋገረ ያለ መረጃ ነው። እነዚህን ሁለቱን መረጃዎች አጠር አድርጌ ወደ እናንተ አደርሳለሁ። ሁላችሁም እንግዲህ ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ማለት ነው በቀጥታ ወደ መረጃው የምናመራ ነው የሚሆነው። እንግዲህ ክቡራን ተመልካቾቼ የኤሌክትሪክ ተሽከርካሪዎች ዋጋ በሀገራችን ኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ እጅግ በከፍተኛ ሁኔታ ዋጋቸው እየቀነሰ ይገኛል። ይህም የሆነበት ዋነኛው ምክንያት እንግዲህ የመኪና አምራች ካምፓኒዎች ከፍተኛ የሆነ ፉክክር ውስጥ መግባታቸው ከሰሞኑ በርካታ መረጃዎች እየወጡ ይገኛሉ። ይሄውም እንግዲህ እጅግ በአነስተኛ ዋጋ በዓለማችን እጅግ ርካሽ የሚባሉ የኤሌክትሪክ ተሽከርካሪዎችን እያመረቱ ወደ ገበያው እያቀላቀሏቸው ይገኛሉ። በዚህም የተነሳ እንግዲህ ከፍተኛ ከረንሲ ያላቸው ተሽከርካሪዎች ዋጋቸው እንዲቀንስ ምክንያት ሆነዋል። በሀገራችን ኢትዮጵያም እንግዲህ እያየነው ያለ ነው። በቅድሚያም እንግዲህ በዚህ ሳምንት ለገበያ ከቀረቡ አዳዲስ 00 ተሽከርካሪዎች መካከል የስምንቱን አሁናዊ የዋጋ መረጃቸውን ብቻ እየነገርኳችሁ ልለፍ። ምክንያቱም ስለ ተሽከርካሪዎች ባህሪያ ካወራሁኝ ሰዓቱ ረዘም ሊል ስለሚችል ከዚህ በፊትም በየወሩ መረጃውን ሳደርስ የሁሉም ተሽከርካሪዎች አንድ አይነት መረጃ ስለሚሆን በዛሬው ዕለት እንግዲህ BYD ሴገልን ስንመለከት በ2025 ሞዴል አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ3,350,000 ብር እስከ 3,450,000 ብር ድረስ በተለያዩ የመሸጫ ቦታዎች ላይ ለገበያ መቅረባቸውን ተመልክተናል። የ405 ኪሎ ሜትር መጓዝ የሚያስችለውን ተሽከርካሪ ማለት ነው። ሌላው BYD E2 ነው። እንግዲህ BYD E2 እንደምታውቁት ዋጋው በፊት እጅግ በከፍተኛ ሁኔታ የጨመረ ቢሆንም አሁን ላይ ወርዶ ከቦታ ቦታ ልዩነት ቢኖራቸውም ከ4 ሚሊዮን ጀምሮ እስከ 4,100,000 ብር ድረስ እየተጠሩ ወይንም እየተሸጡ ይገኛሉ። በሶስተኝነት ደረጃ ያስኩላችሁ BYD ዮናፕ ነው። ይህ ተሽከርካሪ እንግዲህ በሁለት አይነት አማራጭ ለገበያ የቀረበ ሲሆን የመጀመሪያው አማራጭ ከቦታ ቦታ ልዩነት ቢኖራቸውም ከ5,600,000 ብር ጀምሮ ለገበያ የቀረቡ ሲሆን በቤዚኩ ግን ከ4,680,000 ብር ጀምሮ ለገበያ መቅረቡን ተመልክተናል። በአራተኝነት ደረጃ ያስኩላችሁ ተሽከርካሪ BYD ሌኦፓርድ በአልትራው። ይህ ተሽከርካሪ እጅግ በጣም ሌክጀሪ የሚባለው ተሽከርካሪ ሲሆን ከቦታ ቦታ ልዩነት ቢኖራቸውም ከ8,150,000 ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። ሌላው BYD ሶንግ ፕላስ ነው። ይህ ተሽከርካሪ በአሁን ሰዓት ከቦታ ቦታ ልዩነት ቢኖራቸውም እየተጠራና እየተሸጠ ያለበት ዋጋ ከ7,350,000 ብር ጀምሮ ለገበያ ቀርቧል። ሌላው ስድስተኛው BYD C-Line 06 የተሰኘው ተሽከርካሪ ነው። ይህ ተሽከርካሪ አሁናዊ ዋጋውን ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ7,550,000 ብር ጀምሮ ለገበያ ቀርበዋል። እንግዲህ የመኪና ዋጋ እስካሁን የዘርዘርኩላችሁ ሁሉ እጅግ በከፍተኛ ሁኔታ ዋጋቸው እየቀነሰ ያለበት ነው። ለምሳሌ ያክል ከሳምንት በፊት የነበረው ዋጋና ዛሬ የነገርኳችሁ ዋጋ ላይ ከ200 እስከ 300,000 ብር ቅናሽ አለው። ሌላው ከBYD ስንወጣ ሰባተኛ ያስኩላችሁ የ2024 ሞዴል 12ኛው ወር ቮልክስዋገን ID.6 ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ8,580,000 ብር ጀምሮ ለገበያ መቅረባቸውን ተመልክተናል። አሁንም ቮልክስዋገን ID.4 የተሰኘው 2024 ሞዴል 12ኛው ወር ማለት ነው
ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን 50 ሺህ ብር ጀምሮ ለገበያ መቅረባቸውን በዛሬው ዕለት እንግዲህ ከተለያዩ የመሸጫ ቦታዎች ላይ ለመመልከት ችለናል። ሌላው መግቢያ ላይ እንዳያችሁት እንግዲህ ከነዳጅ ተሽከርካሪዎች ጥገኝነት ለመላቀቅ የኤሌክትሪክ ተሽከርካሪዎችን እንግዲህ ወደ 100 ሺህ የሚጠጉ የኤሌክትሪክ ተሽከርካሪዎች ከቀረጥ ነፃ እንዲገቡ ፍቃድ መሰጠቱ በዛሬው ዕለት ብዙዎችን እያነጋገረ ይገኛል። ይህ ውሳኔ በነገራችን ላይ የኢትዮጵያን የመኪና ፍላጎትና ወደ ሀገር ውስጥ የሚገቡ የኤሌክትሪክ ተሽከርካሪዎችን እንደሚያበረታታም በቀጣይ እንደሚጠበቅ ብዙዎች እየገለጹት ነው። እንግዲህ ከሰሞኑ በጎረቤት ሀገር ኬንያ የሀገሪቱ መንግስት የነዳጅ ጭማሪ ማድረጉን ተከትሎ በተቀሰቀሰ ተቃውሞ የአራት ሰዎች ሕይወት ሲያልፍ በርካታ ሰዎች መታሰራቸውም እንዲሁም የትራንስፖርት ስራ ማቆም አድማ መደረጉ ይታወሳል። በዛሬው ዕለትም እንግዲህ ፕሬዝዳንቱ ያወጡትን መግለጫ በተመለከተ ቲክቫህ ኢትዮጵያ በሰጠን መረጃ በመካከለኛው ምስራቅ ባለው ግጭት ሳቢያ በዓለም አቀፍ ደረጃ የተቀሰቀሰው የነዳጅ ቀውስ በኬንያ የኢኮኖሚ እንቅስቃሴ ላይ ከፍተኛ ጫና መፍጠሩንም ገልጸዋል። መንግስት ቀደም ሲል የነዳጅ ተጨማሪ እሴት ታክስ ወይንም ቫት ከ16 ወደ 8 በመቶ ዝቅ ማድረጉን ገልጸው በአሁኑ ወቅት ተጨማሪ የታክስ ቅናሽ ማድረግ የመንግስትን የገቢ ምንጭ በእጅጉ ስለሚጎዳና አገልግሎት አሰጣጥ ላይ ጫና ስለሚፈጥር ተግባራዊ ሊሆን እንደማይችል ገልጸዋል። በመሆኑም በመንግስት በኩል የሚደረገው የዋጋ ማሻሻያ ገደብ አለው ነው ያሉት። ምንም እንኳን ተጨማሪ ታክስ ቅናሽ ባይኖርም መንግስት በሚቀጥለው ወር በሚደረገው የዋጋ ክለሳ የናፍጣ ዋጋን በ10 የኬንያ ሽልንግ ለመቀነስ እንደወሰነ ማሳውቋል። የኬንያ መንግስትም በነዳጅ ዋጋ ንረት ሳቢያ ለተፈጠረው ኢኮኖሚያዊ ጫና የፔትሮሊየም ፈንድና የታክስ ቅነሳን በመጠቀም ከ28 ቢሊዮን ሽልንግ በላይ ድጋፍ እያደረገ መሆኑን አመላክተው ዘላቂ መፍትሄ ለማምጣት ኢሞቢሊቲ ትኩረት ማዞር እንደሚገባ ገልጸዋል። በዚህ መሰረት ለዘላቂ መፍትሄ የሚውሉ የመጀመሪያ 100 ሺህ የኤሌክትሪክ ተሽከርካሪዎችን ከቀረጥ ነፃ ለማስገባት የትራንስፖርት ዘርፉን ለመደገፍ የሚያስችሉ አዳዲስ የህግ ማዕቀፎችና የብድር እፎይታዎችን ተግባራዊ እንደሚያደርግ ፕሬዝዳንት ዊሊያም ሩቶ ገልጸዋል። ብዙዎች እንግዲህ ይህንን መረጃ እንደሰሙ በሀገራችን ኢትዮጵያም የጎረቤት ሀገር ኬንያን ስትራቴጂ ተግባራዊ እንደሚደረግ ሀሳባቸውን እየሰጡበት ነው። እናንተስ ምን ትላላችሁ? ይህ ሁኔታ ሀገራችን ኢትዮጵያም ተግባራዊ ይደረጋል ወይስ እንዴት ነው የሚለውን ሀሳባችሁን በኮመንት አሳውቁን። ለዛሬ ያስኩላችሁ እንግዲህ መረጃ ይህንን ይመስላል። የኤሌክትሪክ መኪኖች ዋጋ አሁናዊ መረጃን ወደ እናንተ አድርሻለሁ። ሁላችሁም ቪዲዮውን ላይክ ሼር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ።